እናት ዛራ መቀላቀል እችላለሁ? በቤት ደግሞ እንዲህ አይነት ጥያቄ አለ እንዴ? ያው ምናልባት ቤሌን ካልፈቀደች ብዬ እኮ ነው። የኔ ፍቃድ ጠይቃ የምታደርገው ነገር አይኖርም። እናት ዛራ እቺ ልጅ ከቅድም ጀምሮ የተንጫነጨች ነው እና እባክሽ መላቢያት። ኧረ የኔ ልጅ እንደዚህ አይነት ባህሪ የላትም። አምነን ምናልባት ሌላ ሰው አይተህ እንዳይሆን ማለቴ ተመሳስሎ። ኧረ ራሷ ነች። ይልቁንስ ዛሬ ስለዋልኩት ብሎ ልንገራችሁ። እናቴ የዛሬ ውሎሽ ምን የተለየ ነገር አለ? ሮኪ አንዴ ምግብ ስትለኝ፣ አንዴ ስታሯሩጠኝ፣ አንዴ ዝፈርሽልኝ ስትለኝ፣ አንዴ ወደዛ ስትለኝ የምሆነው ጠፍቶኝ ወደዛ ሰው ወደዚህ ሴት ወደዛ ሴት የምገባበት ጠፍቶኝ ዛሬ እንግሊዝኛ ይባብ ትለኛለች፣ አንዴ በእንግሊዝኛ ታወራኛለች። የማልሆነው ነገር የለም። ምለው ጠፋኝ። የምገባበት ቀዳዳ ነው። ልጄ እንዴት ነው? ቤቱን ለመድሽው? አዎ ለምጄዋለሁ፣ ግን ሁሉም ሰዎች የተለያዩ ናቸው። አዎ እሱማ የኔ ልጅ ከሁሉም ጋር ያለሽ ቅርበት የተገደበ መሆን አለበት። እኔ በጣም ሰው እወዳለሁ፣ እንደዛ እንድትይኝ አልፈልግም። እሱ ግን አሁንም ወደዚህ አልመጣም። ቅድም እኮ እሱና ቤሌንን ግን ኪችን አይቻቸው ነበረ። አረ ጭራሽ እንደ ምግብ አብሳይ ኪችን ይገባል። አንቺ ግን ለምንድን ነው እሷ ስርዓት እንድትይዝ ማታደርገት? የት ናት? አረ ነው እስካሁን ያንን አለማድረግ ነው ዋጋ ያስከፈለኝ። ቆይ ጠብቂኝ እንጂ የት እየሄድሽ ነው? ነይ ሂጂና ክፍለ ጥረት ዛሬ ወይኔ ወይ እሷ ወይል ተዘጋጅተሽ ጠብቂኝ። ኦኬ ሃይ ቤሌን እንዴት ነሽ? ደህና ነኝ ሩኪ። ፈለግሽ? ማለት ትፈልግሻለች። አሁን እንኑ ሳሎን ላይ ብላሻለች። እሺ እንሂድ። ያው ጠርቻታለሁ፣ መታለች። አቤት ማርያም፣ ምን ያስጮሻል? ቀስ ብለሽ አጣሪም እንዴ? ዝም በይ እባክሽ። ቆይ አንቺ ልጅ ደባቴኝ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም የድር ድራማ አድማጭ ተመልካቾች እንዴት ናችሁ? ደህና ናችሁ? ሁላችሁም ሰላማችሁ ይብዛል። ዛሬ ድር ላይ እንግዲህ ደንግጠናል፣ ደስ ብሎናል ማለት ነው። ውድና የተከበራችሁ ባሮክ እንግዲህ እንደዚህ ክው ብሎ ስታዩት ደስ ያላችሁ ልጆች ካላችሁ ኮመንት ላይ አሳውቁኝ። የባሮክ በዚህ ልክ መዋረድ በጣም ነው ደስ ያለኝ። በሌላ በኩል ደግሞ ከአሁን በፊት በሰራሁት ቪዲዮ ላይ በተደጋጋሚ ጊዜ አምነንን ልታግዘው የምትችለው እንግዲህ ካታሊና ናት እያልኩኝ በተደጋጋሚ ጊዜ ነግራችኋለሁ ማለት ነው። ምክንያቱም አምነንን ከአሁን በፊት አንተ የዋህ ነህ እያለችው ነበረ። ስለ አምነን በጣም ተረድታለች ማለት ነው ካታሊና። ይህንንም ስለምታውቅ ነው አንተ የዋህ ነህ፣ የዋህ ስለሆንክ ነው ሰዎች በዙሪያ መጠቀሚያቸው የሚያደርጉ ዙሪያን ተመልከት አምነን እያለች በተደጋጋሚ ጊዜ ዙሪያውን እንዲመለከት ትነግረዋለች። ግን ምንም ሊያውቅ አልቻለም ነበረ። እንግዲህ አምነን በዙሪያው ላይ እየተፈጠረ ያለውን ነገር በጭራሽ ለማወቅ አልቻለም ነበረ። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች በሌላ በኩል ደግሞ እንግዲህ አዲስ ሰው ወደዛ ተቀላቅሏል ማለት ነው። እሱ ምንድነው ወይዘሮ ሞርዚና ልጅ ናት ማለት ነው። እሷን ፈገግታስ ብላናለች። ባለፈው ክፍል ላይ እንግዲህ በጣም አዳዲስ ነገሮች ይፈጠራሉ ብለን ነበረ። እኛ ያሰብነው ሳይሆን እንግዲህ እነሱ በራሳቸው መንገድ ሌላ ነገር ይዘው መጥተዋል። እኛ እንዳሰብነው ከሆነ ወይዘሮ ዛህራ ለባለቤቷ ለጎሽሜ የነገረችው ነገር በጣም አስደንግጦን ነበረ። ጎሽሜ ምን አይነት ውሳኔ ይወስናል ብለን ሁላችንም በአሁኑ ቪዲዮ እየጠበቅን ነበር። ነገር ግን እሱ አይደለም የሆነው። እንግዲህ ይሄ ጉደኛ ባሮክ ድርጅት ውስጥ ገብቶ እንግዲህ እንዳለ ድርጅት ውስጥ ያለውን ወርቆች ወስዶ ነበረ ማለት ነው። ያንንም ሲያደርግ እንግዲህ
ከድርጅቱ እስከ ግቢያቸው ድረስ ካሜራ ያስቀመጠችው ካታሊና እየተከታተለችው ስለነበረ ሲያወጣ ጀምሮ አፈር ውስጥ እስከቀበረበት ድረስ ተከታትላ ለመቀበል ችላለች። እንግዲህ በመጀመሪያም አምነን ጋር ነበረ የተደወለው ማለት ነው። አምነን ከድርጅት ውስጥ ወርቅ ጠፍቷል፣ ከአሁን በፊት ከሌላ ድርጅት አምጥታ እዚህ ለሳምፕል ያስቀመጥከው ወርቅ ጠፍቷል ሲሉት ነበረ። አምነን በጣም ደንግጦ እንዴት እንደዚህ ሊሆን ይችላል በማለት በጣም ደንግጦ እንግዲህ ለሁሉም ቤተሰብ ከተናገረ በኋላ ማን ሊወስደው ይችላል በማለት ሲያስብ እኔ ማንም ሊመጣልኝ አልቻለም በማለት እንግዲህ በጣም ተረብሾ ሳለ ነበረ ማሪያ እንግዲህ ማንም ይወስደው ይመስልሻል በማለት ባሮክ ለማሪያ ጥያቄ ያቀረበላት። ማርያም እንግዲህ አውቃለሁ ባይ ስለሆነች ማንም ሊሆን አይችልም፣ ያቺ ካታሊና ናት የምትሆነው፣ ያቺ ሴት ናት በማለት እንግዲህ ባሮክን ትንሽ ሀሳቡን ቀለል ያደረገችለት ይመስለኛል። እሱም አዎ እሷ ናት የምትሆነው፣ ነገሩ ችግር የለውም አሻራ ስለሚመረመር ብሎ ሲጠይቅ እንግዲህ አምነን አሻራ ብሎ በጣም ነበር የደነገጠው። የዛን ጊዜ ራሱ ማንም ሰው ሊያስተውለው አልቻለም። በእርግጥ እንዴት ወንድም ይሰርቃል ብላችሁ ትጠረጥራላችሁ? እናም እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ባሮክ ወርቁን አምጥቶ እንግዲህ ግቢ ውስጥ ነበር የቀበረው። ጀግናዋና አንበሳዋ ካታሊና ግን ተከታትላ ያንን ወርቅ ከቀበረበት ቆፍራ አውጥታው ነበር። ባሮክም የዛን ጊዜ እና አምነን ቤት ውስጥ በሚተራመሱ ሰዓት ነበረ አምነን ቆይ በቃ እሷ ከሆነችማ ወደ እሷ ደውልላታለሁ በማለት ወደ እሷ ሲደውል ባሮክም ወጣ ብሎ እንግዲህ ወርቁን የተቀበረበት ቦታ ለማየት ሲሄድ የሆነች ምልክት አስቀምጣለት እንግዲህ ወርቁን ይዛበት ሄዳለች። አምነንም ወደ ካታሊና ሲደውል እንግዲህ ካታሊና ደግሞ መርማሪውን ይዛ እንዳያችሁት እያሰቃየችው ከአሁን በፊት ያደረገውን ነገር በሙሉ እያስለፈለፈችው፣ ነገር ግን አላወቃትም። ያምነን ሰው ስለነበረችው እንግዲህ በአምነን ላይ ምን አይነት ክደት እንደፈጸመ አዲስ ዜና ማውጣታበታለች ማለት ነው። አምነን ባሮክ ወንድሜ ነው ብሎ ነው ለካታሊና ያስታወቃት። ነገር ግን ምን አይነት አረመኔ እንደሆነ እሷ በደንብ ታውቃለች ማለት ነው። እንግዲህ መርማሪውንም አግታ ይዛ አምነን ላይ ምን ሊያደርግ እንደነበረ አሁንም ይሄንን ነገር ያደረገው ወንድሙ ባሮክ እንግዲህ አሳስራለሁ ብሎ ስላስፈራራው ብቻ እንደሆነ ከነገራት በኋላ እሷም ያምነንን ስልክ አንስታ እመጣለሁ ደውልልሃለሁ በማለት ቀጥራው በቀጠሯ መሰረት እንግዲህ ወደ አምነን ቤት መጥታለች። አምነንም ገና እንደመጣች ነበረ በጣም ተናዶ ሊያናግራት የሞከረው። በሌላ በኩል ላይ ደግሞ አሮጊቷ ጋር ሄዳ አያታቸው ጋር ማሪያ አንዳንድ ነገር እያወራቻት ነበረ። ሌባዋ እኮ ተገኘች አያቴ። እንዴት ተገኘች ትላለች። እንግዲህ አያቴ ሴማም ያው ማርያም በጣም ተወዳታለች። ማን ያገኛት? እኔ ነኝ አያቴ፣ ሌላ ማን ያገኛታል? እንዴት ልታገኛት ቻልሽ? አይ ሌላ ሰው ማንም ሊሆን አይችልም፣ ያቺ ካታሊና ናት። ስለዚህ አምነን አሁን ደውሎላታል፣ እታች ወርደን ማየት አለብን። ደግሞ እኮ ያልነገርኩሽ ነገር አለ። እዚህ ቤት ሆኜ እዚህ ክላስ ሆኜ አንድ ቀን እኮ መታ ከአሁን በፊት ስለሞተው ስለ ሜሌ ከመርማሪው ጋር ሳወራ እኮ ሰምታኝ የመርማሪውን ስልክ ወስዳለች። እና ለምን ይሄን ነገር ቶሎ ሳትነግሪኝ ማሪያ? በጣም አጥፍተሻል። አሁን እኮ የመርማሪውን ስልክ ወስዳ የሆነ ነገር ልታደርገው ትችላለች። ደውልለት። እኔ እኮ ረስቼዋለሁ። ለምን ሳትነግሪኝ እስካሁን? አይ አስፈላጊ ነው ብዬ ስላላመንኩ ነው አያቴ ሴማ። በቃ አሁን ደውይለት ብላ እንግዲህ ስትደውልለት መርማሪው ለራሱ ታንቆ እዛ ውሃ በጭንቅላቱ እየተለቀቀበት ስልኩ በጭራሽ አይሰራም። አያቴ ስልኩ አይሰራም ስላል በቃ ሲሰራ ደውለሽ ንገሪው፣ አግኝታ የሆነ ነገር እንዳታደርገው ነው። እስቲ አሁን ወደታች ሄደን የሆነ ነገር እናድርግ በማለት እንግዲህ እታች ከወይዘሮ ሴማ ጋር እየሄዱ ባሉ ጊዜ አምነን ለምንድን ነው ወርቁን የሰረቅሽው? ከአሁን በፊት የወሰድሽውን ፋይል ትሰጭኛለሽ ብዬ አስባለሁ። ጭራሽ ወርቁን ትሰርቂያለሽ እንዴ ካታሊና ሲላት፣ የምን ወርቅ ነው የምታወራው? አምነ ስለማታውቀው ነገር ብዙ አታውራ ስትለው፣ አይ ይኸውልሽ ካታሊና ወርቁ መጀመሪያ የምን እንደሆነ አውቀሻል ብሎ እንግዲህ አምነን ገነን ሲልባት፣ ልበ መልካሟና አስተዋያ ቤሌን ደግሞ እንግዲህ ካታሊናን ለማግባባት ሞክራ አርፋ በስነ ስርዓት እንድታዋራው አድርጋለች ማለት ነው። እንግዲህ ወይዘሮ ሴማም ከላይ ወርዳ እንግዲህ እኔ ያዋራታለሁ አምነን ወደ ላይ ሂድ ብላ ማሪያና እሷ ቁጭ ባሉበት እንግዲህ ለማዋራት ሞክራለች ማለት ነው። ሴትዮ ልጅቷም እንግዲህ እኔ አልሰረቅኩም ወርቁ፣ ነገር ግን ይሄውላችሁ
ዙሪያችሁን ብትመለከቱ ይሻላችኋል። ወርቁን እኔ በጭራሽ አልሰረኩም በማለት እንግዲህ ወርቁን ለመመለስ ችላለች። አምነንም ግን ይህንን ወርቅ አንቺ ሳልሰረቅሽ የሰረቀውን ሰው እባክሽን ንገሪ በማለት ተማጽኗታል ማለት ነው። እንግዲህ እንዳያችሁት የሰረቀው ሰው ገና ስትመጣ ነበር ላይ ቆሞ ለማስፈራራትም ለመለመን ሞክሮ አንድም ነገር አልተሳካላትም ማለት ነው። ይሄ ወራዳ ባሮክ በእርግጥ እሱ ያደገበት አስተዳደጉ ነው እንደዚህ ሊያደርገው የቻለው ነው። ግን ቢሆንም በዚህ ልክ ሞርዚና ራሱ እየነገረችው አምነን ምንም የሚያውቀው ነገር የለም ስለአንተ ምንም አያውቅም፣ ወንድሙ እንኳን እንደሆነ የማያውቀው የዋሁን አምነን ለመጉዳት ነው የሁሉ እንግዲህ ሀብት ንብረቱን አልፎ ተርፎ ራሱ የሴማንን ቤት እንኳን በራስ ያደርጋለሁ ጎዳና ነው የምጥላቸው እያለ እንግዲህ እየፎከረ ነው ያለው ማለት ነው። አንዳንድ ጊዜ በቃ የራሳችሁ በሌላ ሰው የደረሰባችሁን መከራ ግዴታ እናንተም ሌላ ሰው ላይ አድርሳችሁ ያው ደስተኛ መሆን የለባችሁም ማለት ነው። በቃ ያለፈው ነገር አልፏል። ቀሪ ህይወታችሁን ደግሞ ሰዎችን በማስደሰት እንጂ በማሳዘን ማሳለፍ አለባችሁ ብዬ አላስብም። እንግዲህ ምንም የሰማነው ነገር የለም። ምናልባት ወደፊት ልትነግረው ትችላለች። በሌላ በኩል አምነን እንግዲህ የሰማው ነገር ሆኖ ይሁን አላቅም። በእርግጥ ግን የሆነ ቦታ ላይ ደበቅ ብሎ ተዝናና ባለበት ሰዓት እንግዲህ መታ ነበረ። ቤሌን ከኋላው እቅፍ ስታደርገው ማሪያ እባክሽን አሁን ብቻዬን መሆን የምፈልገው እባክሽን ተይኝ ይላታል። ማን እንዳቀፈ ብታውቅ ኖሮ እንደዚህ አትልም ስትለው እንግዲህ ልቡ በጣም ነበር በደስታ እየራደ የነበረው። እንግዲህ በጣም ደስ ብሎት እንዴት መጣሽ? ናፍቀኸኝ መጣሁ በቃ አልቻልኩም ካለችው በኋላ ትታው ልትሄድ ነበረ ማለት ነው። እሱም ስለመጣችና እንዴት እየናፈቀችው እንዴት እየተሰቃየ እንደሆነ ከነገራት በኋላ ነገር ግን አሁን ሁለቱም የራሳቸውን ህይወት መስመር ስለያዙ በቃ ይቅርብን፣ ይሄ ነገር ስህተት ነው ማለት ጥላው ልትሄድ ስትል በጭራሽ አትሄጂም በማለት እንግዲህ ስሟታል ማለት ነው። እሷም ከተሳመች በኋላ ያው ሁሉንም ነገር ረስተውት ቃል ገብቶላታል ማለት ነው። ቤሌን ይህን ማስመሰላችን እስከ ትንሽ ጊዜ መቀጠል አለብን፣ ግን አንድ ቃል የምገባልሽ ነገር አለ፣ ሁሉንም ነገር በራሴ እጅ አስተካክዬ አገባሻለሁ ብሎ ቃል ገብቶላታል ማለት ነው። በጣም ደስ የሚለው ሰርጋቸውን ለማየት የጓጓችሁ ኮመንት ላይ ያሳውቁኝ። እንግዲህ ወደፊት የማሪያ እና የባሮክ መጨረሻም እስር ቤት ነው የሚሆነው ማለት ነው። ምክንያቱም ማሪያ አምነን ወንጀል ቢሰራም ግን ወንጀሉ ወደ ማሪያ ነው የሚዞረው። ለምን ብትሉ ገንዘብ ከፍላ ያስወጣችሁ እሷ ስለሆነች፣ ይሄንን ደግሞ በደንብ ታውቃለች ማለት ነው ካታሊና። ይህንን ነገር ስለምታውቅ እንግዲህ ወንጀሉን ወደ ማሪያ አዙራ በስነ ስርዓት እንደምታሳስራት ተስፋ እናደርጋለን። በሌላ በኩል እንግዲህ ባሮክም እንግዲህ መጠፍነጉ አይቀርም ብዬ አስባለሁ። በሌላ በኩል አሁን ላይ የመጣችው ወይዘሮ ሞርዚና ልጅ እንግዲህ ወይዘሮ ፋጡማን እናት ፋጡማን በጣም እያሰቃየቻት ነው ያለችው። እኔ እየሳቅኩኝም ነው፣ ግን ደግሞ በጣም ነው የምታሳዝነው እውነት። ወይዘሮ እናታቸው ፋጡማ ማናት ዛህራ በዚህ ልክ መንገላታት የለባትም። ምክንያቱም በጣም ሁሉም ጊዜ ያለው ቢያንስ ማለት ነው። አምነን ግን በጣም ደስተኛ አይደለም ልጅቷ እንደዚህ በመሆኗ ማለት ነው። እንግዲህ እና አምነንም ጨዋታቸውን ጨርሰው ከመጡ በኋላ ከወይዘሮ ዛህራ ጋር እንደ በፊታቸው ከቤሌን ጋር ሆነው ደስ የሚል ጊዜ ኩሽና ውስጥ እያሳለፉ ነው። በጣም ደስተኛ ሆነው ወይዘሮ ዛህራን በጣም ደስተኛ ሆና እያወራች ነበረ። እንግዲህ ሜርሲም አሁን የመጣችውን የሞርዚና ልጅ እንግዲህ ሜርሲ ያልኩኝ ሌላ እንትን ላይ ይቅርታ ይቅር በሉኝ ቤተሰቦች ማለት ነው። ማሪያ ማለት ነው። ሜርሲ እና ማሪያ እንዲሁም ደግሞ አሁን የመጣችው ልጅ ይመሳሰሉብኛል ልጆች። እንግዲህ አሁን የመጣችው ልጅም ማሪያ እርዳታ ትጠይቃታለች። እሷም አምነን እንደምትወደውና ይችን ልጅ ከዚህ ቤት እንድናወጣት እንድናሰቃያት ፈልጋለሁ ስትላት እንግዲህ በቃ ጓደኛሞች እንሆናለን፣ እኔም እዛ አገር ባለሁበት ሰዓት ጓደኞቼ የማይፈልጓቸውን ሰዎች በማሰቃየት ነው የምታወቀው በማለት እንግዲህ ከክላሷ ታች እንድትወርድ ጠርተዋታል ማለት ነው ቤሌንን። ምክንያቱም ቤሌን ከአምነንና ከወይዘሮ ዛህራ ጋር እንደሆነች የነገረቻት እንግዲህ አዲስ የመጣችው ልጅ ናት ማለት ነው፣ የዳኑ እናት ማለት ነው። እንግዲህ ይሄንን ነገር የዳኑ እናት በጭራሽ ቤሌን ላይ ማድረግ አትችሉም። ምክንያቱም ዳኑ ከመጣች በጣም ነው ቤሌንን የምትወዳት፣ እናቷን በቀጥታ ልታስቆማት ትችላለች ማለት ነው። እንግዲህ ዛሬ ግን ያው ቤሌንን
ይዘው ሊያናግሯት ሞክረዋል። ምናልባት ቤሊንን ሊያስፈራሯት ይችላሉ እንጂ ሊያስቆሟት የሚችሉ አይመስለኝም ማለት ነው። ምክንያቱም ከአሁን በፊት የነገርኩሽን አታውቂም እንዴ? ለምንድን ነው ስነ ስርዓት የማትይዥው ሊሏት ይችላሉ እንጂ ሌላ ምንም የሚያመጡት ነገር አለ ብዬ አልልም። በቀጣይ የሚፈጠረውን ነገር ይዤላችሁ ነው የምመጣው። ሰላም ሁኑልኝ።